ሐዋርያ ስምዖን እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 15 በዚች ቀን ከ12ቱ አንዱ ሐዋርያ ስምዖን ምስክር ሆኖ አረፈ። እርሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። የኦሪትንና የነቢያትን መጻሕፍት ተምሮ ያወቀ ነው። መንፈሳዊ ቅንዓትም በውስጡ አለበት። ለዚህም ቀናኢ ተባለ። እርሱ ንጹሕና ፊት አይቶ የማያዳላ በሃይማኖቱ እውነተኛ ነው። ስለዚህም ፊልጶስ ስለ እርሱ ሙሴ የጻፈለትን የዮሴፍ ልጅ የሚሉትን የናዝሬቱን ክርስቶስን አገኘ ነው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይችላልን አለው እንጂ አላዳላለትም። ፊልጶስም ታይ ዘንድ ና አለው። በመጣም ጊዜ የክብር ባለቤት ጌታችን ይህን በልቦናው ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየት ታውቀኛለህ አለው እንጂ ልቦናና ኩላሊትን የሚመረምር። ጌታችንም ፊልጶስ ሳይጠራ በፊት በበለስ እንጨት ስር አየውህ አለው። ያን ጊዜም የተሰወረውን የሚያውቅ አምላክ መሆኑን ተረድቶ ጌታዬና ፈጣሪዬ በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህን አለው። እንደ አይሁድ መምህራንም አልተቃወሙም። እነርሱ ከዚህ የሚበልጥ ድንቅ ታምራትንና ኃይሎችን አይተው ለእውነትም አልተገዙምና። ስለ እርሱም እንዲህ ተብሏል። ጎልማሳ ሆኖ ሳለ ከአሕዛብ ወገን ከሆነ ጎልማሳ ጋር ተጣልቶ አንዲት ዓመታትን መትቶ ገደለው። በቤቱ አጸድም ባለ ዕፀ በለስ በስሩ ቀበረው። ይህንንም ማንም አላወቀበትም። ሁለተኛም በሕፃናት እልቂት ጊዜ እናቱ በአገልግል ውስጥ አድርጋ በበለስ እንጨት ላይ ሰቅላ ተሸሽገው እንደነበርና በጭልታም አውርዳ አጥብታ መልሳ ተሰቅለዋለች። የመከራው ጊዜ ጸጥ እስኪል ድረስ እንዲህ ታደርግ ነበር። መድኃኒታችንንም በምልክት ከእርሱ የሆነውን በተገለጠለት ጊዜ የተሰወረውን የሚያውቅ ሁሉን የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜም ራሱን ዝቅ አድርጎ ለመድኃኒታችን ተገዛለት። ከዚያችም ሰዓት ጀምሮ ተከተለው። ከ12ቱ ሐዋርያት ጋርም ተቆጠረ። አጽናኝ የሆነ የመንፈስ ቅዱስ ጸጋ በተቀበለ ጊዜ የሀገር ሁሉ ቋንቋ ተገለጠለት። መለኮታዊ ምስጢርንም አወቀ። ወደ ኩርጅ አገርና ወደ እልጅብህ ከተማ ከሃዲያን በድንቁርና ወደሚኖሩበት ሁሉ ገብቶ የሃይማኖት ብርሃን አበራላቸው። ከተራቃቂዎችና ከሰነፎቹም ብዙዎችን መልሶ በክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። የክርስትና ጥምቀትንም አጥምቆ ነጣቂዎች ተኩላ የነበሩትን የውሃ በጎች አደረጋቸው። ሁለተኛም ወደ ሌሎች የከሃዲያን አገሮች ወደ ብራንጥያ ደሴትም ሂዶ በውስጣቸው ሰበከ። ይዘውም ጽኑ ስቃይን አሰቃዩት። እርሱ ግን ኃይልና ብርታት ተጨመረ። በእግዚአብሔርም ኃይል ሙታንን አስነሳ። እንዲያጠምቃቸውም ለመኑት። የክርስትና ጥምቀትንም አጠመቃቸው። ብዙ ዘመንም ኖረ። ከዚህም በኋላ ከሃዲያን ይዘው በእንጨት ላይ ሰቀሉት። በዚህም ምስክርነቱን ፈጽሞ ከወንድሞቹ ሐዋርያት ጋር የማይጠፋ መንግሥትን ወረሰ። ለእግዚአብሔርም ምስጋና ይሁን። እኛንም በከበረ ሐዋርያት ጸሎት ይማረን። ለሁላችንም የክርስቲያን ወገኖችም በረከቱ ትድረሰን ለዘላለሙ አሜን። ውድ የስርቱ ቤተሰቦች ላይክና ሼር ማድረግ አትርሱ። ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ ለመገናኘት እግዚአብሔር ፍቃድ ወስብሐት ለእግዚአብሔር። ይቆየን። ናትናኤልን ሳበው በፍቅሩ ጌታ ኢየሱስ